ታሪክን ወደ ኋላ እንመልስ። የሰይፍና የደም የሴራና የሥልጣን ሽኩቻ ወደ ነገሰበት ወደ 11ኛው መቶ ክፍለ ዘመን። ሥልጣን ጠዋት ጤዛ ማታ ብናኝ ናት ይላሉ የሀገራችን ሊቃውንት። በታሪክ ማኅደር ውስጥ ስፍር ቁጥር የሌላቸው ጀግኖችና ኃያላን ገዢዎች አይተናል። ነገር ግን ያን የዘመኑን ጨካኝና ኃያል ገዢ አልሐጃጅ ኢብኑ ዩሱፍ አልተቀፊን በጉልበት ሳይሆን በረቂቅ ጥበብና በምላሽ ሸንተረር ያንበረከኩት 4 ሴቶች ብቻ ነበሩ። አስማእ ቢንት አቢበክር፣ ሱከይናህ ቢንት አልሑሰይን፣ ገዛላህ አሸይባንያና ዛሬ በስፋት የምንዳስሳት የዚህ አስደናቂ ታሪክ ባለቤት ሂንድ ቢንት አልሙሃለብ። ይህ ታሪክ የጽናት ከጊዜ ፈተና ጋር የመጋፈጥና ከጉልበት ይልቅ የረቀቀ አእምሮ እንዴት የጊዜን ፍርድ እንደሚያሸንፍ የሚያሳይ ጥልቅ ዶክመንተሪ ነው። እስከ መጨረሻው አብራችሁን ሁኑ፣ ምክንያቱም ይህ የሂንድ ታሪክ ከመጀመሪያው እስከ መጨረሻው ትንፋሽ ሰቅዞ የሚይዝ ነው። በአንድ ጸጥታ በሰፈነበት የጨረቃ ምሽት በኢራቅ በሚገኘው ግርማ ሞገሳሙ የባለቤቷ ቤተ መንግሥት ውስጥ ሂንድ ቢንት አልሙሃለብ መስታወት ፊት ቆማለች። በዚያ ሰፊና ጥንታዊ የባቢሎን ስነ ሕንፃ በሚመስል ድንቅ ክፍል ውስጥ የፊቷን ውበትና በዓይኖቿ ውስጥ የሚርመሰመሰውን ኩራትና ሕመም እያስተዋለች ነው። ረጃጅም ሹሩባዎቿን በጣቶቿ እያበጠረች በቁጭትና በልህ የተሞላ ግጥም ለራሷ ታንጎራጉራለች። የጠራ ዘር ያላት የዓረቦች ፈረስ ባዝራ ነበርኩኝ፣ በቅሎ አጋቡኝና ሞገስ የፈሰሰ በአገር ቤት ባከንኩኝ። ፈረስ ከወለድኩኝ መቼም የናቱ ነው ደሜ ተጋብቶበት፣ በቅሎ ከሆነ ግን በአባቱ ወጥቶ ነው ምጥዓት ይምታበት። ቃላቶቹ የሰላ ምላጭ ነበሩ። ራሷን በንጹሕ ፈረስ ባሏን ደግሞ በበቅሎ እየመሰለች ነበር። እሷ ግን አንድ የማታውቀው ነገር ያ ጨካኝ ባሏ ሐጃጅ ኢብኑ ዩሱፍ ከበሩ ጀርባ ሆኖ ይህን እሳታማ ንግግሯን ይሰማ እንደነበር ነው። ቃላቱ እንደ ጦር ልቡን ወጉት። ሐጃጅ በንዴት እየተንገበገበ ምንም ሳይናገር 2 እርምጃ ወደ ኋላ አፈግፍጎ ተመለሰ። በዚያች ቅጽበት ሂንድ በገዛ አንደበቷ የሕይወቷን አቅጣጫ ቀየረች። ከኡመያውያን ሥርወ መንግሥት ኃያላን ሰዎች ጋር ለምታደርገው ትንቅንቅም ደፋር ምዕራፍ ከፈተች። ሂንድ የተወለደችውና ያደገችው በክብርና በጀግንነት ደማቅ ታሪክ ባለው ቤተሰብ ውስጥ ነበር። አባቷ አልሙሃለብ ኢብኑ አቢ ሱፍራህ ከኡመያውያን መንግሥት ታላላቅ የጦር አዛዦች አንዱ ነበር። ሂንድ ያደገችው በጦርነት በሰይፍና በፖለቲካ ድባብ ውስጥ ነው። የሙሃለብ ቤት የዝነኛው አዝድ ጎሳ የክብር ማማ ነበር። ቤተሰቡ እጅግ ትልቅ ከመሆኑ የተነሳ 23 ወንዶችና 11 ሴት ልጆች ነበሩት። ሁሉም በፈረሰኝነትና በጀግንነት የታነጹ ነበሩ። ሂንድ ገና ከልጅነቷ ጀምሮ የአባቷን የጦር ምክር ቤቶች ትከታተል፣ ስለ ፋርስ ሀገራት ወረራና ከወንዙ ማዶ ስላሉት የጀግንነት ውሎዎች ትሰማ ነበር። በዚያ በድሎች ግርማና በቤተ መንግሥት ሴራዎች አዙሪት ውስጥ የሂንድ ማንነት ተቀረጸ። አንደበተ ርቱዕነት፣ የሰላ ማስተዋልን እና ጠንካራ ስብዕናን ተላበሰች። በዘመኗ ከነበሩት ሴቶች ሁሉ በብልሃቷና ባንደበቷ ጣዕም ወደር አልተገኘላትም። ስሟም በመጀመሪያው የሂጅራ ክፍለ ዘመን ከታዩት እጅግ ታዋቂ ሴቶች ተርታ በወርቅ ቀለም ተጻፈ። ወንድሞቿም በተለይ የዘመኑ ታዋቂ ፈረሰኛ የሆነው የዚድ ኢብኑል ሙሃለብ በኸሊፋው አብድልመሊክ ኢብኑ መርዋን ዘመን የኹራሳን ገዢ በመሆን የቤተሰቡን ክብር ከፍ አድርጓል። ነገር ግን የጊዜ ግልቢያ ሁሌም በአንድ አቅጣጫ አይቀጥልም። የሂንድ ዕጣ ፈንታ በጭካኔው ከሚታወቀው የኢራቅ ገዢ አልሐጃጅ ኢብኑ ዩሱፍ አልተቀፊ ጋር ተገጣጠመ። ሐጃጅ በወቅቱ ማንም የማይደፍረው ሥልጣኑ የገነነ ሰው ነበር። መጀመሪያ ላይ ሐጃጅ ለሙሃለብ ቤተሰብ ታላቅ አክብሮት ነበረው። ይህንንም ፖለቲካዊ ጥምረት ለማጠናከር ሲል
ሂንድን ማግባት ፈለገ። ሂንድ ግን ይህን ጨካኝ ሰው ማግባት አልፈለገችም ነበር። ነገር ግን በዘመኑ የነበረውን የሥልጣን ተጽዕኖ ስለተረዳች 200,000 ድርሃም ጥሎሽ ተቀብላ አራተኛ ሚስቱ ለመሆን በግድ ተስማማች። ወደ ሰፊው የሐጃጅ ቤተ መንግሥትም ተዛወረች። በሐጃጅ ቤት ውስጥ ቀናቶቿ እንደ እርሳስ የከበዱ ነበሩ። ነፃነቷንና ክብሯን አጥብቃ የምትወደው ሂንድ ከዚህ ግምኛና አስፈሪ ሰው ጋር መኖር ሲኦል ሆነባት። ነገሩን ያባባሰው ደግሞ አባቷ ከሞተ በኋላ ሐጃጅ በመሐለብ ቤተሰብ ላይ የነበረው አመለካከት ወደ ስጋትና ጥላቻ መቀየሩ ነበር። ሐጃጅ የቤተሰቡን የፖለቲካና የጦር ኃይል ስለፈራ ወንድሟን የዚድን በ86ኛው ዓመተ ሂጅራ አሳስሮ አሰቃየው። አንድ ሌሊት ሂንድ የወንድሟን የየዚድን የስቃይ ጩኸት ከእስር ቤቱ ክፍል ሰማች። በድንጋጤና በሐዘን ተንቀጠቀጠች። የወንድሟን ስም ጠርታ ጮኸች። ይህ ጩኸቷ ሐጃጅ ጆሮ ደረሰም። ሐጃጅ ሂንድ ለወንድሞቿ ያላት ፍቅር ምን ያህል ጥልቅ እንደሆነ ሲረዳ ቆየት ብላ አደጋ ልትሆንብኝ ትችላለች ብሎ በጥርጣሬ ተዋጠ። ያ የመስታወቱ ፊት ግጥም ክስተት መጣ። ሐጃጅ በቅሎ መባሉን ሲሰማ ክብሩ በእጅጉ ተነካ። ቂሙን ውጦ ሂንድን በማያዳግም ሁኔታ እጅግ በሚያዋርድ መንገድ ሊፈታት ወሰነ። በማግስቱ ጠዋት ሐጃጅ አገልጋዩን ልኮ 200,000 ዲርሃም ሙሉ ጥሎሿን በመላክ 2 አጫጭር ቃላት ብቻ ተጠቅመህ ፈታሃትና ብሎ አሽከሩን አዘዘው። አሽከሩ ትዕዛዙን ተቀብሎ ጥሎሿን ከሰጠ በኋላ ኩንቲ ፈቢንቲ ነበርሽ የለሽ ብሎ በሁለት ቃል መፈታቷን አሳወቃት። መልእክተኛው ቃላቱን ሲነግራት ሂንድ አልደነገጠችም። እንዲያውም የአሸናፊነት ፈገግታ ፊቷ ላይ ተነበበ። ፈጣንና ሹል በሆነው አንደበቷ እንዲህ ስትል መለሰች፣ ኩና ፈማ ፈሪሕና ወቢና ፈማ ሐዚና። አብረን ነበርን፣ አልተደሰትንም፣ ተለያየን፣ አላዘንም። ከዚያም አልፎ የተላከላትን 200,000 ድርሃም ሙሉ ለሙሉ ለመልእክተኛው አሽከሩ ሸለመችው። ይህ ከሰቀፊ ውሻ ስለገላገልከኝ ላንተ የተሰጠ የምስራች ስጦታ ነው አለችው። አገልጋዩ በድፍረቷና በብልሃቷ ተደምሞ ሂንድ የሐጃጅን ማዋረድ እንዴት ወደ ራሷ የክብር ድል እንደቀየረችው ለጌታው ሄዶ ነገረው። የጉልበት ኃያልነት በጽኑ የሞራል ስብዕና ፊት እንዴት እንደሚንኮታኮት ሂንድ በተግባር አሳየች። ከፍቺው በኋላ ማንም ሰው ሐጃጅን ፈርቶ ሂንድን ለማግባት አልደፈረም። ነገር ግን የሂንድ የውበትና የብልሃት ዜና የዘመኑን ታላቅ ንጉሥ ኸሊፋ ወደ ነበረው ዓብድል መሊክ ብን መርዋን ጆሮ ደረሰ። ኸሊፋው ሊያገባት ጠየቀ። ሂንድ ግን ወዲያው እሺ አላለችም። የበቀል መንፈስ ተጠናውቷታልና ሐጃጅን በየእርምጃው መሸንቆጥ የዘውትር ሥራዋ ሆኗል። ሐጃጅ ከስል አንደበቷ ሊያርፍ አልቻለም። ሂንድ ለኸሊፋው መልእክት ላከችለት። አሚረል ሙእሚኒን ሆይ ዕቃውን ውሻ ልሶታልና አልገባህም አለችው። ሐጃጅ ቀድሞ እንደደረሰባትና ባሏ እንደነበር በዘይቤ መግለጿ ነበር። ኸሊፋው ያነጋገሯን ረቂቅነት ተረድቶ ሳቀ። በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስም እንዲህ ሲል መለሰላት፣ ውሻ የላሰውን ዕቃ 7 ጊዜ እጠቡት፣ አንዱንም በአፈር ይሁን ብለዋል። እኔም ዕቃውን አጥቤ ልጠቀምበት ዝግጁ ነኝ አለ ኸሊፋው። ሐጃጅን እንዳልፈራውና እሷንም እንዳከበራት አረጋገጠላት። ሂንድ ተስማማች። ነገር ግን አንድ ታሪካዊና እጅግ ደፋር ቅድመ ሁኔታ አስቀመጠች። ከቤቴ ወደ ኸሊፋው ቤተ መንግሥት ስሄድ ግመሌን እየመራ በባዶ እግሩ የሚያደርሰኝ ራሱ አልሐጃጅ መሆን አለበት አለች። ኸሊፋው በሳቅ ፍርስ ብሎ ተስማማ። ውድ ተመልካቾች እስኪ ያስቡት፣ ያ ኃያል ሰዎችን የሚያርበደብደው ገዢ የኸሊፋውን ትዕዛዝ መጣስ ባለመቻሉ በወርቃማው የፀሐይ ግለት በሚያቃጥለው አሸዋ ላይ የሂንድን ግመል እየመራ በባዶ እግሩ ተጓዘ።
ሕዝቡ ሁሉ ጉድ እያለ ይመለከት ነበር። ሂንድ በዚህ አላበቃችም። ሐጃጅን ይበልጥ ለማበሳጨት ሆም ብላ የወርቅ ዲናር መሬት ላይ ጣለችና አንተ ሎሌ 1 ዲርሃም ወድቆብኛልና አንሳልኝ አለችው። ሐጃጅ አንስቶ ዲርሃም ሳይሆን ዲናር ነው አላት በንዴት። መታወቅ ያለበት ዲርሃም በብር የሚሰራ ርካሽ ገንዘብ ሲሆን ዲናር በወርቅ የሚሰራ ውድ ሳንቲም መሆኑ ነው። የጣለችው ዲናር ቢሆንም ዲርሃሙን አቀብለኝ ማለቷ ነበር ያናደደው። እሷ ግን ሆም ብላ ያደረገችውና ደንገጡሮቿና አገልጋዮቿን ለማሳቅ የፈጠረችው ዘዴ ነበር። ሐጃጅ ዲናር እኮ ነው ሲላት፣ ሂንድም ፈገግ ብላ ዲርሃም ወስዶ በዲናር የተካልኝ አምላክ ምስጋና ይገባው ስትል መለሰች። ቁስሉ ላይ እንጨት ሰደደችበት። አንተ ዲርሃም ነህ፣ ኸሊፋው ዲናር ነው። አንተን በሱ ለውጦልኛልና ጌታዬ ይመስገን ማለቷ ነበር። ቤተ መንግሥት ሲደርሱ የተንቆጠቆጠ ድግስ ተዘጋጀም። ሐጃጅ ግን ንዴቱን በበቀል ማስከን ፈለገ። እናም ሕዝቡ በፌሽታ ሲመገብ እሱ ጥጉን ይዞ ከመብላት ተቆጠበ። ያኔ የኸሊፋውን ትኩረት ስቦ ኖሮ ሐጃጅ ምን ነው ብላ እንጂ ይለዋል። ሐጃጅም መርዛማ ንግግሩን ተናገረ። እኔ የሰው ትራፊ አልበላም። ሐጃጅ ይህን በመናገር ሂንድን በዘይቤ ተሳድቦ ኸሊፋውንም የሱን ትራፊ በማግባቱ ሸንቁጦት ከድግሱ ወጣ። ይህ ንግግር ኸሊፋውን ስላስከፋው ወደ ሂንድ መቅረብ ተወ። ካገባት ቀን ጀምሮም ከሷ ጋር ሳያድር ቆየ። ሂንድ የሐጃጅ ሴራ ዳግም እንዳሸነፈ ሲገባት የሴትነት ብልሃቷን ተጠቀመች። ኸሊፋውን ወደ ክፍሏ ጠርታ እያወራችው ሳለ ሆም ብላ ውድ የሆነ የዕንቁ ሐብል መሬት ላይ በተነች። ዕንቁዎቹን ለመሰብሰብ ጎንበስ ስትል ኸሊፋው በውበቷ ተማረከ። እሷም ዕንቁዎቹን እየለቀመች ሱብሓነላህ ሱብሓነላህ ትላለች። ኸሊፋው ለምን ፈጣሪሽን ታልቂያለሽ? ምን ገርሞሽ ነው ብሎ ጠየቃት። እሷም ይገርሞታል፣ ይህ ዕንቁ ለነገሥታት ጌጥነት የተፈጠረ ውድ ዕቃ ነው። ነገር ግን የአላህ ጥበብ ሆኖ ዕንቁን ቀዶ በስቶ የሚያዘጋጀው ተራና ባለጌ ዘላን አንጥረኛ ነው ብላ ዘመን ተሻጋሪ ጥበብ ተናገረች። ኸሊፋው መልእክቱ ወዲያው ገባው፣ እሷ ውድ ዕንቁ መሆኗን። ሐጃጅ ግን ያን ዕንቁ የበሳና ያዘጋጀ ተራ አንጥረኛ ሰው መሆኑን መንገሯ ነበር። ኸሊፋው በደስታ ስቆ የሐጃጅን ሸር ሙሉ በሙሉ ከልቡ በማውጣት ሙሉ ሚስቱ አደረጋት። አብሯትም ማደር ጀመረ። የጊዜ ፈረስ ለጋላቢው አይመችም ይባላል። ኸሊፋው አብደልመሊክ ከጥቂት ወራት በኋላ ሞተ። ሂንድም ዳግም መበለት ሆነች። ቀጥሎ በመጡት ዘመናት ወንድሟ የዚድ እንደገና ስልጣን ላይ ቢወጣም ዑመር ኢብኑ ዓብድልዓዚዝ ሲነግሱ መልሰው አሰሩት። ዑመር ሲሞቱም የዚድ አምልጦ በማመፁ በአልዓቅር ጦርነት የመሐለብ ቤተሰብ ሙሉ በሙሉ ተደመሰሰ። የኡመያ ጦር የመሐለብን ወንዶች ልጆች ሳይቀሩ በጭካኔ ያረደ። አንድ የቤተሰቡ ሕፃን ልጅ ተይዞ ሳለ እኔ እኮ ገና ልጅ ነኝ አትግደሉኝ ሲል መማፀኑ ታሪክ የማይረሳው ጥቁር ጠባሳ ነው። ከታላቅ የክብር ማማ ላይ የነበረችው ሂንድ በአንድ ጀንበር ቤተሰቦቿ ያለቁባት፣ ሀብት ንብረቷ የወደመባት፣ የሐዘን ካባ የደረበች ሴት ሆነች። ክብር ለጊዜው ታሪክ ለዘላለሙ ነውና የሕይወትን ከንቱነት በሚገባ ተረዳች። ሂንድ ከጥቂት የተረፉ የቤተሰብ አባላቶቿ ጋር ወደ ትውልድ ሀገሯ ተመለሰች። ሕይወቷን በዒባዳና በእውቀት ፍለጋ አሳለፈች። እነ ሐሰን አልበስሪይን የመሳሰሉ ታላላቅ ሊቃውንት ዘንድ ተማሪ በመሆን በሃይማኖታዊ ዕውቀት ዳበረች። እዚያም የሙሐለብያ መስጊድ የሚባል የትውልድ አሻራ ትታለፈች። በእርጅና ዘመኗ እንዲህ ትል ነበር፣ ጸጋ ፊቷን አዙራ ስትሄድ ካያችኋት ከመጥፋቷ በፊት ፈጣሪን በማመስገን ቅደሙት። በ102ኛው ዓመተ ሂጅራ ገደማ ያቺ ጀግናና ታሪካዊት ሴት
በምድር ላይ የነበረባትን የሐዘንም ሆነ የደስታ ግዳጅ ጨርሳ አለፈች። የሂንድ ቢንት አልሙሐለብ ታሪክ የሚያስተምረን ቁም ነገር የሰው ልጅ በሥልጣን ቢገን፣ በሀብት ቢታጀብ የጊዜን ፍርድ ማምለጥ እንደማይችል ነው። ነገር ግን ከሁሉም በላይ የሞራል ጽናትና የተዋጣለት የጥበብ አንደበት ከየትኛውም የጦር መሳሪያ በላይ ኃያላንን ሊያርበደብድ እንደሚችል የሂንድ ታሪክ ሕያው ምስክር ነው። ውድ ተመልካቾቻችን፣ የዛሬው የሂንድ ቢንት አልሙሐለብ አስደናቂ ታሪክ ይህንን ይመስል ነበር። እናንተስ ከዚህ ታሪክ ምን ተማራችሁ? የሐጃጅ ጭካኔ ወይስ የሂንድ ብልሃት ይበልጥ ልባችሁን ነካው? እስኪ ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ የዚህን ታሪካዊ ጉዞ አካል ይሁኑ። በሌላ አስደናቂ የታሪክ ማህደር እስክንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።